ሰላም ጤና ይስጥልኝ። የኢትዮ ሞኒተር ተከታታዮች የዕለቱ ዜናዎች ይዘንላችሁ ቀርበናል። በቅድሚያ አርዕስተ ዜና። አሜሪካ ኤርትራን ጨምሮ የ12 ሀገራት ዜጎች ላይ እግድ አኖረች። ተቃውሞ የደረሰውን አዋጅ ተሰረዘም። የዝንጀሮ በሽታ በኢትዮጵያ እየተስፋፋ ነው ተባለ። አሁን ወደ ዝርዝር እናልፋለን። ቻናላችን ላይክ፣ ሼር እና ሳብስክራይብ እያደረጋችሁ አብራችን ቆዩ። ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት አሜሪካ እንደምትደግፍ አስታወቀች። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ኢትዮጵያ የባህር በር ለማግኘት የምታደርገውን ሰላማዊና ዲፕሎማሲያዊ ጥረት የአሜሪካ መንግስት ይደግፋል አሉ። ኢትዮጵያ ፈጣን ኢኮኖሚያዊ እድገት እያስመዘገበች መሆኗን ገልጾም በአፍሪካ ቀንድ አካባቢ ሰላምና ጸጥታ ለማረጋገጥ አሜሪካ ከወሳኝ አጋሯ ከኢትዮጵያ ጋር በጋራ እንደምትሰራ ተናግሯል። አምባሳደር ኤርቪን ማሲንጋ ኢትዮጵያ ሰፊ የህዝብ ቁጥር ያላትና ፈጣን ኢኮኖሚ እያስመዘገበች እንደምትገኝ አንስተው ይህ ፈጣን ኢኮኖሚያዊ እድገት እንደሚቀጥልም ትንበያ መኖሩን አመልክቷል። በአሁኑ ወቅት ኢትዮጵያ በዓለም ተወዳዳሪ ኢኮኖሚ ለመገንባት ያላትን ህልም ለማሳካት የባህር በር አማራጯን ማስፋት ወሳኝ መሆኑን ጠቁሞ በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት የአሜሪካ መንግስት የሚደግፍ መሆኑን አረጋግጧል። ኢትዮጵያ ቀጠናው ወደ መረጋጋትና ሰላም እንደሚመለስ አስተዋጽኦ እያደረገች መሆኑን አመልክቶም ከኢትዮጵያ ጋር በጋራ መስራት አሜሪካ በአፍሪካ ቀንድ ያላት ጠንካራ አቋም መሆኑን አብራርቷል። ኢትዮጵያ በቀጠናው ግዙፍ ብቻ ሳትሆን አቅምና ተጽዕኖ ያላት ሀገር ነች ያሉት አምባሳደር ማሲንጋም በቀጠናው መረጋጋትና ሰላም ለማስፈን ሀገሪቱ በጋራ እንደሚሰሩ መግለጻቸው ኢዜአ ዘግቧል። ፕሬዚደንት ትራምፕ የ12 ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚከለክል ውሳኔ አጸደቁም። የትራምፕ አስተዳደር ኤርትራና ሶማሊያን ጨምሮ የ12 ሀገራት ዜጎች ወደ አሜሪካ እንዳይገቡ አግዷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ 3 የአፍሪካ ቀንድ ሀገራትን ኤርትራ፣ ሶማሊያና ሱዳንን ጨምሮ የ12 ሀገራት ዜጎች ወደ አሜሪካ ምንም አይነት ጉዞ እንዳያደርጉ መከልከላቸው ተገልጿል። ሌሎቹ ሀገራት ቻድ፣ ኮንጎ፣ ሊቢያ፣ ኢኳቶሪያል ጊኒ፣ የመን፣ ሃይቲ፣ ኢራን፣ ማይናማርና አፍጋኒስታን ናቸው። የጉዞ ክልከላው ሙሉ በሙሉ ነው የተባለው ሲሆን ክልከላ የተላለፈባቸው ሀገራት ዜጎች ለቢዝነስ፣ ለጉብኝት፣ ዘመድ አዝማድ ለመጠየቅ፣ ለትምህርትና በተለያዩ የአሜሪካ ቪዛዎች ወደ አሜሪካ ምድር መግባት አይችሉም ተብሏል። ክልከላ የተላለፈባቸው ሀገራት ዜጎች በማንኛውም በረራ ወደ አሜሪካ ምድር መግባት አይችሉም የተባለ ሲሆን ድንገት እንኳን ገብተው ከተገኙ በኤርፖርቶች ላይ ተይዘው እንዲቆዩ ይደረጋል መባሉን ተመልክቷል። ሙሉ በሙሉ ክልከላ ተደርጎባቸዋል ከተባሉት ሀገራት በተጨማሪ የ7 ሀገራት ዜጎች ላይም ጥብቅ ቁጥጥርና በከፊል ክልከላ እንዲደረግባቸው ፕሬዝደንት ትራምፕ መመሪያ ማስተላለፋቸው ዓለም አቀፍ መገናኛ ብዙሃን ዘግቧል። ትዕዛዙ ተግባራዊ የሚደረግ ከመጪው ሰኞ ሰኔ 2 ቀን 2017 ዓ.ም ጀምሮ ሲሆን ከዚያ በፊት ቪዛ የተሰጣቸው የእነዚህ 12 ሀገራት ዜጎች ምንም አይነት ክልከላ እንደማይደረግባቸው ጠቁሟል። ፕሬዝደንት ትራምፕ ክልከላውን ያስተላለፍኩት የአሜሪካንና የሕዝቦቿን ብሔራዊ ደህንነትና ብሔራዊ ጥቅም ለመጠበቅ እርምጃ መውሰድ ስላለብኝ ነው ማለታቸው ዘገባዎቹ አመልክቷል። ዶናልድ ትራምፕ በመጀመሪያው የፕሬዝደንትነታቸው ዘመን ሙስሊም ማህበረሰብ ከሚበዛባቸው 7 ሀገራት ላይ ተመሳሳይ የጉዞ ክልከላ ትዕዛዝ ማስተላለፋቸው ይታወሳል። ውሳኔውን ተከትሎ የሰብአዊ መብት ተሟጋች ድርጅቶች እገዳውን ተችቷል። አምኒስቲ ኢንተርናሽናል እገዳውን አድላዊ፣ ዘረኛና ጨካኝ ሲል ገልጾታል። የመንግስት ዓመታዊ በጀት 2 ትሪሊዮን እንዲሆን መወሰኑ ተገለጸ። የ2018 የፌዴራል መንግስት በጀት ወደ 2 ትሪሊዮን ብር የሚጠጋ ሆኖ እንዲጸድቅ ለውሳኔ ወደ ህዝብ ተወካዮች ምክር ቤት መመራቱ ተሰማ። የሚኒስትሮች ምክር ቤት በዛሬ ዕለት ግንቦት 28 ባካሄደው 47ኛ መደበኛ ስብሰባ የ2018 በጀት ዓመት የፌዴራል መንግስት ረቂቅ የበጀት አዋጅ ላይ ተወያይቶ ወደ 2 ትሪሊዮን የሚጠጋ በጀት እንዲጸድቅ ለውሳኔ ወደ ህዝብ ተወካዮች ምክር ቤት አስተላልፈዋል። ምክር ቤቱ
የ2018 ዓ.ም የፌዴራል መንግስት በጀት በ10 ዓመቱ መሪ የልማት እቅድ ላይ የተቀመጡ ግቦችን ከማስፈጸም፣ የሀገር ደህንነትን ከማስጠበቅ፣ ምርትና ምርታማነትን ከማሳደግ፣ በተፈጥሮና ሰው ሰራሽ ችግሮችን ምክንያት የተፈናቀሉ ዜጎችን ከመርዳት አንጻር መዘጋጀቱን ተገልጿል። የ2018 እስከ 2022 የመካከለኛ ዘመን የማይክሮ ኢኮኖሚና ፊስካል ማዕቀፍን መሰረት በማድረግና የ2017 በጀት ዓመት የፕሮግራም በጀት አፈጻጸም በመገምገም ተዘጋጅቶ የቀረበ ስለመሆኑም አስታውቋል። በዚሁ መሰረትም ለፌዴራል መንግስት መደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልሎች የሚሰጥ ድጋፍና ለዘላቂ የልማት ግቦችን ማስፈጸሚያ ድጋፍ ወደ 2 ትሪሊዮን የሚጠጋ በጀት ለምክር ቤቱ መቅረቡን ተገልጿል። የሚኒስትሮች ምክር ቤት በቀረበው የፌዴራል መንግስት የ2018 ረቂቅ በጀት አዋጅ ላይ ከተወያየ በኋላ ግብዓቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ መወሰኑን ተመልክቷል። የመንግስትና የግል ሰራተኞች ከደሞዛቸው ላይ ለአደጋ ስጋት ምላሽ ፈንድ እንዲያዋጡ የሚያስገድድ ድንጋጌ ተሰረዘ። ወደፊት ለሚቋቋመው የአደጋ ስጋት ምላሽ ፈንድ ከመንግስትና ከግል ተቋም ሰራተኞች ደሞዝ ማዋጫን እንዲሰበሰብ የሚያስገድደው አዋጅ ድንጋጌ ተሰርዟል ተብሏል። ድንጋጌው በዛሬ ዕለት በፓርላማ ከጸደቀም የአደጋ ስጋት ስራ አመራር አዋጅ ውስጥ እንዲወጣ የተደረገ በሰራተኞች ላይ ተደራራቢ ጫና እንዳያስከትል ታስቦ መሆኑን ተገልጿል። ባለፈው መጋቢት ወር መጀመሪያ ለተወካዮች ምክር ቤት የቀረበው ይህም አዋጅ የመንግስትና የግል ተቋማት ከሚሰጧቸው 15 አይነት አገልግሎቶች ለአደጋ ስጋት ምላሽ ፈንድ ገቢ እንዲሰበሰቡ የሚያስገድድ ድንጋጌ በውስጡ ይዞ ነበር። ፈንዱ ለአደጋ ስጋት ቅነሳ፣ ምላሽና መልሶ ማቋቋም ተግባራት የሚውል እንደሆነ በአዋጁ ላይ ሰፍሯል። በገቢ ምንጭነት በአዋጁ ተዘርዝረው ከነበሩት መካከል የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፈላቸው የተጠራ ደሞዝ ላይ መዋጮ እንዲሰበሰብ የሚያስገድድ ድንጋጌ አንዱ ነበር። አዋጁ ለውይይት በቀረበበት ወቅት ከደሞዝ ላይም ሆነ ከተለያዩ አገልግሎቶች ለፈንዱ ገቢ የሚሆን ገንዘብ በመሰብሰብ የግለሰቦችን የመክፈል አቅም ያገናዘበ ነው ወይም የሚለው ጥያቄ አስነስቶ እንደነበር ይታወሳል። በመሆኑም አዋጁ ተቃውሞ ስለገጠመው እንዲቀር መደረጉ ኢትዮጵያ ኢንሳይደር ዘግቧል። በኢትዮጵያ በዝንጀሮ ፍንጣጣ የተጠቁ ሰዎች ቁጥር 17 መድረሱ ተገለጸ። የዝንጀሮ ፍንጣጣ ኤምፖክስ በኢትዮጵያ መግባቱ ከተነገረበት ከግንቦት 17 ጀምሮ እስካሁን ለ40 ሰዎች ምርመራ ተደርጎ በ17 ሰዎች ላይ በሽታው መገኘቱ የጤና ሚኒስቴር አስታውቋል። በበሽታው የአንድ ሰው ሕይወት ያለፈ ሲሆን አንድ ሰው ደግሞ ከዝንጀሮ ፍንጣጣ በሽታ አገግሟል ተብሏል። በዝንጀሮ ፍንጣጣ መያዛቸው ከተረጋገጡ ሰዎች መካከል ለ15 ሰዎች በለይቶ ማከሚያ ስፍራ የሕክምና ክትትል እየተደረገላቸው እንደሚገኝ ተገልጿል። የዝንጀሮ ፍንጣጣ ቫይረስ የተገኘባቸው ሰዎች እንደ ሽፍታም፣ ሳል፣ ትኩሳት፣ የራስ ምታት፣ የፊት ማበጥ፣ የቆዳ ቁስለትና ድካም፣ የጡንቻና የጀርባ ህመም ምልክቶች የሚታይባቸው ሲሆን በሽታው በተለይ ታማሚዎች አካል ላይ ቁስል ካለ በቀላሉ የሚተላለፍ ነው ተብሏል። የውጭ ጉዳይ ሚኒስቴር ከኤርትራ ጋር የቃላት ጦርነት ውስጥ አልገባንም አለም። በኤርትራ በኩል ትንኮሳ ቢኖሩም የኢትዮጵያ መንግስት ከሀገሪቱ ጋር የቃላት ጦርነት ውስጥ አልገባም ሲሉ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ተናገሩ። ኢትዮጵያ ስትራቴጂክ የሆኑ የሀገራዊ ጥቅም ጉዳይ ስታነሳም ትኩሳታቸውን የሚጨምሩ ሀገራት አሉ ያሉ ሚኒስትሩ መንግስት በእነዚህ ጉዳዮች ላይ ያለው አቋም አይዛነፍም ሲሉ ለፓርላማ አባላት ገልጿል። ውጭ ጉዳይ ሚኒስትሩ ይህንን ያሉት ከፓርላማ አባላት በቃል ለቀረቡላቸው ጥያቄዎች ዛሬ ሐሙስ ግንቦት 28 ቀን 2017 ዓ.ም በህዝብ ተወካዮች ምክር ቤት ተገኝቶ ምላሽ በሰጡበት ወቅት ነው። ጥያቄ ካቀረቡት አንዱ የሆኑት የአብኑ የፓርላማ ተወካይ ዶክተር ደሳለኝ ጫኔ የኢትዮጵያና ኤርትራን ወቅታዊ ሁኔታ አንስተዋል። ኤርትራና ኢትዮጵያ ወደ ጦርነት ጅማሮ እየወሰዷቸው ያለ የቃላት ጦርነቱ የተጀመረ ይመስላኛል ያሉት የፓርላማ አባሉም ሁለቱ ሀገራት በአሁኑ ወቅት ያላቸው ዲፕሎማሲያዊ ግንኙነት በምን መልኩ እንደሚገለጽ ጠይቋል። ዶክተር ደሳለኝ ከኤርትራ ጋር ወደ ጦርነት መግባት እድል አለ ወይ ሲሉም ተጨማሪ ጥያቄ አክሏል። ውጭ ጉዳይ ሚኒስትሩ ለዚህ ጥያቄ በሰጡት ምላሽ ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም ሲሉ አስተባብሏል። ጉዳዩ የሚያሳስባቸው የሚመለከታቸው ዜጎች፣ የህዝብ ተወካዮችና የቀድሞ የመንግስት ኃላፊዎች የራሳቸውን ምልከታ እንደሚያጋሩ ግን ሚኒስትሩ አልሸሸጉም። የውጭ ጉዳይ ሚኒስትሩ ይህን ቢሉም የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ እና የፓርላማ አባሉ አምባሳደር ዲና ሙፍቲ ሰሞኑን ስለ ኤርትራ ጉዳዮች በሚዲያዎች የተናገሩ ባለስልጣኖች ናቸው። የተከበራችሁ ተከታታዮቻችን ለዛሬ የያዝናቸው ዜናዎች እነዚህ ይመስሉ ነበር። ስለተከታተላችሁን እያመሰገን በዚህ እንለያለን። ሰላም።